ሰላም ስትለኝ ዝም አልኳት። ሰላም አሚሩ ዝም አልኳት። አሚሩ አንዴ ሄርሚ የሆነ ነገር ምናምን አለች። እሺ ምን ልርዳሽ አልኳት። አይ የሆነ ዕቃ እኮ ልንገዛላት ሰርፕራይዝ እንድታደርጋት ፈልገን አቤል አካውንት ተሳሳተ ሰጠን ምናምን። እያዳመጣችሁኝ ነው? ይሰማል? እየሰማን አይ ይህንን ነገር እና እየተዘዋወረ ስለሆነ ብዬ ልንገራችሁ ብዬ ነው። ወደ አንተ ልከን አንተ ብሩን ልከላቸው ትቀበልና ሰርፕራይዝ ታደርግልናለህ። ኦኬ የሚደግፍ ሀሳብ ነው ወይ ደግሞ ኖርማል ወይ ያዘው ሊሆን ይችላል ሳያዙም ሊሆን ይችላል ብዬ ላኩላት። ከዛ አሚሩ ሄርሜላን ከርቶ ወደኛ ሊመጣ ነው በብር እያታለን ነው ምናምን እኔ አሚሮ የህፃን ልጅ አስተሳሰብ ሄርሜላ ትቶ ወደኛ ሊመጣ ነው ቅብርጥስዬ ይህን ያለ የለ ማንም ሰው ማለት ነው። ነገር ግን አካውንቴ ሲሉ በአንድ አፍ ነው እንደውም አቆላምጠ እሺ እናቴ የፈለግሽውን እዘዢ ብለህ ነው አካውንቴ ላከው ማለት ነው። ነገር ግን አንተ እንዳልከው አይደለም ጽሁፉ ላይ ያለው ማለት ነው። አቤላ የተሳሳተ አካውንት ሰጥቶናል ሳይሆን ያሉት ልጆቹ ምንድን ነው የጻፉት? እዛች ጋር የጻፈችው ልጅቷ አቤላ ስንጠይቀው እሺ እያለን ዝም እያለን ነው ያንተ አካውንት ላክልን ነው ያሉት ማለት ነው። በዚህ አጋጣሚ አቤላን አደነቅኩት። ለምን ብላችሁ ብትጠይቁኝ ከገንዘብ ንክኪ እንዲኖረው በሶሻል ሚዲያ በገንዘብ ስሙን እንዲጠራ ስለማይፈልግ አካውንት ሲባል አካውንት አልሰጠም ማለት ነው። ያንተ ትልቁ ስህተትህ የቱ ጋር እንደሆነ በደንብ አድርጌ የምነግርህ ይሆናል ማለት ነው። ስህተትህን ለመደበቅ ሄርሜላን ትቶ ወደኛ ሊመጣ ነው ብለው ስሜን እያጠፉኝ ነው ያሉ። በጣም ነው እንዴ ስለሱ ያሳሰባቸው? ተው እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። እንግዲህ ሰሞኑ አካውንት ወጥቶ ነበር። እውነት ለመናገር እኔ ይሄ የተጻጻፉትን ነገር አላወጣሁትም ነበረ። እኔ ዝም ብዬ ብቻ በቪዲዮ ሰርቼ ነካክቼ አልፌ ነበር ማለት ነው። ነገር ግን መቼ እንደገባ አላቅም አሚሮ ቲክቶክ ላይ ገብቶ ስለ ራሱ አብራርተዋል ማለት ነው። እንግዲህ ለምን አካውንትህ ላክ ብለን ብዙዎቻችን ጮኸናል፣ ተናግረናል ማለት ነው። ያም የተናገርነው እኛ አረብ ሀገር ላይ የሚገኙ ወይም ደግሞ ገንዘብ የሚልኩት እህቶቻችንን ስላዘንላቸው ነው። በእርግጥ እነሱ ወደው ነው እየላኩ ያሉት ማለት ነው። እና በሱ የተነሳ ጠይቀን ነበር። አሁን ግን ጥፋቱ ለመሸፋፈን ምን ይላል? ሰላም ስትለኝ ሀይ ስትለኝ ዝም አልኳት። በመጨረሻም ሄርሜላ ሰርፕራይዝ ላደርግ ነው ስትለኝ ምናምን በቃ ምን መቀባጠር ያስፈልጋል? እዛች ከኮ ጽሁፍ አለ እኮ ጽሁፉ እየታየ እኮ ነው። እኔ ሁሉንም አንብቤዋለሁ ማለት ነው። ሲቀጥል አቤላ አካውንትህን ላክ ስንለው እሺ እያለን ዝም ብሎ ያልፈናል። ስለዚህ አንተ አካውንት ልከልን ገንዘብ ልከን ሰርፕራይዝ እንድታረግልን ነው የምንፈልገው ነው የሚለው ማለት ነው። አንተ ግን ምንድን ነው ያልከው? እዚች ጋር ውሸቱ የተገጫጨብህ አቤላ አካውንት ላክልን ስንለው የተሳሳተ አካውንት ላከልን አልክና መልሰ ደግሞ ምንድን ነው ያልከው? እንዳላከላቸው ስላወቅኩኝ ደውዬ ልጠይቀው ስል ስልኩ ዝግ ነበር አልክ። ተው እንጂ እውነትህን ነው። እኔ የእሱ ስልክም ይዘጋ የተሳሳተም አካውንት ይስጣቸው። ጀግና ነው ልጁ ማለት ነው፣ ጎበዝ ነው። ምክንያቱም በሶሻል ሚዲያ በገንዘብ ንክኪ ስሙን እንዲጠራ ስላልፈለገ ማለት ነው። አንተ ደግሞ አካውንት ላክልኝ ሄርሜላን ሰርፕራይዝ ማድረግ እንፈልጋለን ወይም እፈልጋለሁ ስትል እንደ አንድ ሶሻል ሚዲያ ተጠቃሚ ያልኩህ እኮ እንደ አንድ ዩቲዩበር ሶሻል ሚዲያ ከሚወራማ አንጻር ነገ ተጽዕኖ እንዳይመጣብህ ተጠያቂነት ማለት ተጠያቂ እንዳትሆን ህዝቡም እንዳይወቅስ ለምን ምክር ቢጤ ጣል አላደረክበትም? እህቴ ለምን ይህን ታደርጊያለሽ? አዎ ወደ ፈቅዳ ነው ሰርፕራይዝ የምታደርገው። ነገር ግን ደግሞ ይሄ ሰርፕራይዝ በሚደረገው ነገር
ከዚህ በፊትም ታውቃለህ እና አብርሃም ስንት እሳት እንደነደደባቸው ማለት ነው፣ ስንት ነገር እንደተከሰተ ማለት ነው። ነገር ግን ያ ነገር ደግሞ እንዳይመጣ እህቴ ለምን አካውንት ስትጠይቅ ራሱ ቶሎ ብለህ አካውንት ከመስጠት ይልቅ በምን ምክንያት ነው? እንዴት ነው? እኔ ነገ እንደዚህ ተጠያቂ ልሆን አልፈልግም። አንቺን ብትሆኝ ስደት ዓለም ነው ያለሽው። ለራስሽ ጠንክረሽ ራስሽን ቻይ፣ ወደ ሀገርሽ ችለሽ ወደ ሀገርሽ ተመለሺ። እንደዚህ ሰርፕራይዝ ማድረጉ ምናምን ጥሩ ነው ወይ ብለህ ብትመክራት ይቺ እህትህን ብትመክራት ማለት ነው ብትመክራት ማንም ስላንተ የሚያወራ አልነበረም። ምክር ቢጤ እንኳ ጣል ብታረግላ ለይምሰል እንኳ ማለት ነው ጣል ብታረግላ። አንተ ግን በአንድ አፍ ምንድን ነው ያልከው? እሺ እናቴ ብለህ ነው አቆላምጠህ እንደ እናትህን እንትን ብለህ። እናት በማንም አትተካም። በዚህ አጋጣሚ ማለት ነው ማንም የማታውቀው በኢሞ ሀይ ስላለ ወይም አካውንቴ ላክልኝ ስላለ እናቴ ልትለው አይገባም ማለት ነው። አንተ ደግሞ ምን እንደፈለክ ነው የሚያስታውቀው እዚህ ጋር ማለት ነው። እሺ እናቴ የፈለግሽውን እዘዥ ነው ያልካት ማለት ነው። ገባህ አይደለ? ስለዚህ ጥፋትህን ለመሸፋፈን ሄርሜላን ትቶ ወደኛ ሊመጣ ነው። በገንዘብ አታለ ነው ያለህም የለም። ምን ያክል ስራ እንደምትሰሩ ሁሉም ያውቃል። በእርግጥ የማያውቁ የእናንተ ኦዲየንሶች ወይ ደግሞ የውሽሚት የሄርሜላ ኦዲየንሶች አያውቁም፣ ጥልዞች ናቸው። እነሱ እያለቃቀሱላችሁ ነው። ለዛ ነው እንጂ እናንተ ስራ እንደምትሰሩ በደንብ ህዝቡ ጠንቅቆ ያውቃል። ነገር ግን አንተንም ብቻ አሁን ተምረህበታል፣ አልፈህበታል። ሌሎቻችሁንን ገንዘብ ልንልክ ነው፣ ሰርፕራይዝ ልናደርጋችሁ ነው፣ ልናደርግ ነው ሲሏችሁ ምክር ስጡ። እንደ አንድ ሶሻል ሚዲያ ተጠቃሚ እንደ አንድ ዩቲዩበር ምክር ለመስጠት ሞክሩ። ቶሎ ብላችሁ ብቻ አካውንት ልካችሁ አረብ ሀገር ላይ የምትገኝ ማዳን ኩሽና ላይ ነጭ ላብ እየፈሰሳት የረፍቷን ጊዜ እየናፈቃት የምትተኛበት ጊዜ የምታርፍበት ጊዜ እየናፈቃት የምታገኘውን ገንዘብ የእሷ ገንዘብ የአሜሪካን ላም ወተት የመሰለ እንዳታልቡ። ምናልባት እንኳ እሷ የዋህነት ይዟት ይሆናል። ገባችሁ አይደለ? የዋህ ሆና ይሆናል። ሰዎችን ለማስደሰት የምትፈልግ ልትሆን ትችላለች። ነገር ግን ከእሷ ተሽላችሁ እናንተ መምከር እንጂ ገንዘቧን ቦጭቃችሁ ወስዳችሁ ሰርፕራይዝ ለማድረግ እውነታችሁ ነው። እስኪ አንዳንዴ ግልጽ ነገርን ተናገሩ። እኛ እኮ የምናገኘው አገራችን ላይ ንጹህ አየር እየተነፈስን የምንፈልገውን እየበላን የምንፈልገውን ልብስ እየለበስን ቤተሰቦቻችን አግኝተን ከቤተሰቦቻችን እየተደሰትን እየሰራን ከእናንተ የበለጠ ነው የምናገኘው። እኛ ሰርፕራይዝ አያስፈልገንም። እስኪ እናንተ ስደት ላይ ሰርታችሁ ወደ ሀገራችሁ ለመምጣት ሞክሩ ብላችሁ እስኪ ምከሯቸው፣ ምክር ቢጤ ስጧቸው እስኪ ገንዘባቸውን ከምትለበልቡ ማለት ነው። የለመደች ጦጣ ሁልጊዜ ፈጣጣ ይላል ያገሬ ሰው ማለት ነው። ስለዚህ አሚሮ ይቅርታ አድርግልኝና ስህተትህን ለመሸፈን ከሌላ ነገር እንዳታገናኝ ማለት ነው። በአንተ ደግሞ አንድ ነገር አሳዝኖኛል። ኮሚኒቲ ላይ የጻፍከው አለ ማለት ነው እና የእናት ክብር የሌላችሁ ብለህ ጽፈሃል ማለት ነው። ቤተሰብ እናትን አትንኩ። አንድ ሰው ካጠፋ ያጠፋ ሰው ነው እንጂ መንካት ያለባችሁ ቤተሰብ ጋር አትድረሱ። በተለይ እናት አባት አትስደቡ፣ ነውሮ ነው። በቃ አሚሮ እዚች ጋር ስህተት ሰርቷል፣ አጥፍተዋል አይደለ? እሱ እንዳጠፋው እሱ ነው መውቀስ ያለባችሁ እንጂ እናቱ ጋር ምን ወሰዳችሁ? ለምንድን ነው እናቱን የምትሰድቡት ማለት ነው? እናቱ እኮ ስንት መከራ ስቃይ አይታ ነው ይሄን እሱን ያሳደገችው ለዚህ ያደረሰችው ማለት ነው። ለእናት ክብር ነው የሚገባት። ገባችሁ አይደለ? ለእናት ክብር። እናት አላችሁ 1000 ዓመት ትኑርላችሁ። እናት የሌላችሁ ደግሞ ሙስሊም የሆነችዋ አላህ ጀነተ ፊርደውስ ይወፍቃት፣ ክርስቲያን የሆነችዋ ነፍሷን ይማረው። ስለዚህ እናትን አትንኩ፣ ነውር ነው። እናት አይነካም። እናቱን ስለነካችሁበት ስለሰደባችሁበት በዚያም አጋጣሚ ኮሚኒቲው ላይ ጽፏል። እኔ የእናቴ ልጅ ነኝ፣ እናቴ ስለነካችሁ እንደው እንድጠነክር አድርጋችሁኛል ብሎ ኮሚኒቲው ላይ ጽፏል ማለት ነው። ስለዚህ እናት አትንኩ ነው የምለው። በዚህ አጋጣሚ አሚሮ ይቅርታ መጠየቅ ነው ያለብህ ለስህተት ማለት ነው። አሁንም አትሸፋፈን። እንደ አቤላ ብልጥ ሆነህ ነበር ማለፍ የነበረብህ። እሺ እህቴ ብለህ ወይ ቦልከህ መውጣት ነበረብህ፣ ወይም ደግሞ ምክር ቢጤ ጣል አድርገህባት
መውጣት ትችል ነበር። ነገር ግን ይህን ያንተ ያሰብከው ወይ ሰርፕራይዝ ላድርጋ ስላልከኝ እንደዚህ ባደርግ ሄርሜላ ጋር ደርሶ ወይ ቀንቶ ነው እንደዚህ ያለው ይሉኛል እንደው ብትባል ይሻልህ ነበረ። የሄርሜላ ሰርፕራይዝ ልናደርጋት ሳይፈልግ የቀረው ቀንቶባት ነው ብትባል ይሻልህ ነበር። በአንድ አፍ አካውንት ላከ ተብለ ስምህን ከሚጠፋ ማለት ነው። በዚህ አጋጣሚ በጎችዬ ገንዘብ የምትልኩ እስኪ እናትሽን የእውነት እናት ካለችሽ ለእናትሽን አድርጊላት። አንድ መለኪያ 2 መለኪያ ቡና ገዝተሽ ብትሰጫት እኮ የምትመርቅሽ ስትቆላው ሽትት ሲላ ሲሸታት እንደዚህ ቡና ሽተቺ እንደዚህ በስቶ ስታይ እንደዚህ ቡና ፍሬሽን ይብዛ እያለች ትመርቅሻለች ማለት ነው። እንዲሁ የዩቲዩበር ስትሰጡ ማለት ነው ወይ ለስጋ አይሆናችሁ ወይ ለነፍስ አይሆናችሁ ወይ ለሄራ አይሆናችሁ ወይ ለዱንያ አይሆናችሁ። የጠገበ እዚህ ሶሻል ሚዲያ ላይ የጠገበ ጥጋበኛ ገንዘብ ስትልኩ ግን በጣም ነው የሚያሳዝነው ማለት ነው። በጣም ነው የሚያሳዝነው። ወላሂ ነው የምላችሁ። ያው መልሳችሁ እኛን ነው የምትሰድቡን ማለት ነው። ስደቡን፣ ግድ የለም እናንተ እስከምትሻሻሉ ድረስ ራሳችሁን ወደ ራሳችሁ እስከምትመለሱ ድረስ እኛም መናገራችን አናቆምም። አንቺ አረብ ሀገር ላይ በማዳን ኩሽና ከሰውነት ተራ ወጥተሽ አገር ላይ የሚያምረው መልክሽን በማዲያት ተቃጥሎ እነሱ ግን ሀገራቸው ላይ ቁጭ ብለው እየሰሩ ያንቺን ገንዘብ እየቦጠቦጡ ከቪላ ቤት አልፈው G+ እና ምንድነው ፎቅ እየሰሩብሽ ይገኛሉ ማለት ነው።